በመጨረሻም ኬሮድ የመጨረሻ ምዕራፋቸውን አጠናቀዋል። ደስ የሚለው ነገር ምኞትም አልሞተችም፣ በህይወት አለች። እንዲሁም ደግሞ ከህመሟ አገግማለች። በጣም ደስ የሚለው ነገር ደግሞ በመጨረሻ እስካሁን ድረስ በረከት በህመም በችግር ወዘተ በተለያዩ ነገሮች ሲሰቃይ ነበረ። ከአሁን በኋላ ግን መደሰት ያስፈልገዋል ብላ ስላሰበች ምኞት ምንድን ነው ያደረገችው? ነፍሰ ጡር ሆናለች ማለት ነው። በጣም ደስ ይላል። ሱራፌል በራሱ በኩል ደግሞ ያቺ ትዝታ የምትባል ልጅንማ ወስዳብኝ እንደዚህ እናንተ በቀላል አትኑሯትም፣ ትዝታ እና ብርቱካን የሚባሉ ተጫውተውብኛል። ስለዚህ በረከት አሁን ራሱ እኔ ያጣሁትን የልጅን ቦታ መተካት አለበት። እኔ እንደዚህ እየተሰቃየው በፖሊስ እየተሳደድኩኝ ብዙ ነገሮች እያጋጠሙኝማ እነሱ በደስታ አይኖሩም በማለት ምኞትንና በረከትን ለማጥፋት ቆርጦ ተነስቷል። እንግዲህ ቆርጦ የተነሳበት ዋነኛ ምክንያት በጣም ስለረበሹት ብዙ ነገር ስላደረጉት እና እስር ቤት ስላስገቡት ከእስር ቤትም ገብቶ አምልጦ ተደብቆ ማንን እገላለሁ እያለ እንግዲህ እየፈለገው ይገኛል ማለት ነው በረከትን። እናም በመጨረሻ ያገኛት ማንን ነው? ምኞትን ነው። የሚገርማችሁ ምኞት በአጋጣሚ ወደ ሆነ ቦታ ስትሄድ ይህንን አጋጣሚ በመጠቀም እየተከታተላቸው ስለነበረ መንገድ ላይ ወግቷታል ማለት ነው። ከወጋትም በኋላ መንገድ ላይ ጥሏት ሲሄድ በአጋጣሚ የሆነ ሰው ያገኛትና ያሳክማታል። ሕክምናዋን በጣም ጥሩ እንደነበር እንዲሁም ደግሞ እንደተሳካላቸው አድርገው ወደ ዶክተር ቤት በመሄድ ዶክተሩም ጤና ሁኔታ ጥሩ እንደሆነ ተነግሮታል ማለት ነው። ነገር ግን በመጀመሪያ ደረጃ በረከት በጣም ውስጡ ነግሮት የሆነ ነገር እንደሆነች እንደተጎዳች ነግሮት ዙፋን እዛ ወድቃ ማለት ነው ከእህቱ ጋር ቁጭ ብሎ በሚያወራበት አጋጣሚ ምኞት እኮ እስካሁን አልመጣችም፣ ምን ገጥሟት ይሆን እያለ በጣም ሲያስብ ነበረ። በዛ ምክንያትም ብዙ ነገሮችን ለማስተካከል ለመሞከር እየሞከረች ነበር እና የተለያዩ ነገሮችን አድርጋ ስታመጣጥን አይዞ ስትለው ስትደግፈው ነበረች። የሚገርማችሁ ነገር እንደ ዙፋን አይነት እህት ራሱ መኖሩ በጣም የሚገርምና የሚደነቅ ነው። ለወንድሟ መከታ፣ ጠበቃ፣ ተከላካይ ነበረች። እንግዲህ እስካሁን ካየነው ጀምሮ ከክፍል አንድ እስካሁን እስከ መጨረሻው ክፍል ቃለ ወንድሟ ያላት ፍቅር በጣም ነበር ደስ የሚለው። ግን የሚያሳዝነው ነገር በመጨረሻ አንድ ልጅ አፍቅር ያለው ብላ ሳታስተዋውቀን ድራማው በማለቆ ትንሽ ቅር ብሎናል። ማን ነበር ዙፋን ያፈቀረችው ሰው የሚለውን ነገር ሳታውቁ ወይም ደግሞ ሳናቅ መቅረታችን ትንሽ አስጨንቆና ማለት ነው። ዞሮ ዞሮ ይሄ ነገር መሀል ሊሆን ይችላል። እኔም ሱራፌል ነው ብዬ ነበር። ነገር ግን ሱራፌል ደግሞ የብርቱካን እጮኛ ስለሆነ ወጥቷል። እንዲሁም የእስር ቤት ተሳዳጅ ሆኗል። እና እንዴት አድርጌ ነው ይህንን ነገር ማስተካከል ያለብኝ የሚለውን ነገር ለማስተካከል ሞክራለች። ዞሮ ዞሮ በረከትም ለምኞት ስልክ ቢደውልላት እያነሳች ስላልነበረ ተጨንቋል። እህቱም ይህን የተመለከተች ምንድነው ይህን ያክል የምትጨነቀው በማለት ስትነግረውም ነበረ። እሱም ደግሞ በጣም ምኞት የት እንዳለች አላውቅም፣ ምን ነግቷት ነው በማለት ሲያስብላት ነበረ። ወዲያውኑ ግን ታዲያ ሱራፌል ከወጋት በኋላ ጎዳና ላይ ነበር የተዋት እና በቀላሉ ሰዎች እንዲያገኟትና ሰዎች ደግሞ እንዲያዩት ነበር። አካባቢው ግልጽ የሆነና ብትጎዳም ተሎ ወደ ሆስፒታል ሄዳ የምትድንበት አጋጣሚ ላይ ነበር ወቅቱ የጣላት ማለት ነው። ከኋላ መጥቶ እንግዲህ ሳታየውን ወፍና አድርጎ እንደዛ ያደረጋት። ዞሮ ዞሮ እሷም እድለኛ ሆና በሆነ አጋጣሚ የሆነ ሰው መጥቶላት አንስቶ ወደ ሆስፒታል ወስዷታል። ሆስፒታል ከሄደች በኋላ ግን አሁንም በረከት ስልኩን እየደወለችለት ስለሆነ አላነሳም ነበርና አላነሳችም። እናም እያሳሰበው ስለነበረ የት ገባች እንዲህ የመጣቸውን ምናምን የተለያዩ ምክንያቶችን እየሰጠ ለራሱ መቆየት ፈልጓል። ነገር ግን በአጋጣሚ ከትንሽ ደቂቃ በኋላ በማያውቀው ስልክ ይደወልለትና ዙፋን ሆስፒታል እንደገባችና ይነገረዋል። በዚህ በጣም ደንግጦ ትክዝ ብሎ ከእህቱ ጋር እህቱ ራሱ ስልክ ቀምታ ምን ተፈጥሮ ነው እስከምትለው ድረስ ራሱን መቆጣጠር አቅቶት ነበረ። ያንን ሁሉ አጋጣሚ በመጠቀም ዙፋን እንደምንም አደጋ ወደ ሆስፒታል ይዘው ሄዳለች ማለት ነው። ሆስፒታል ከደረሱ በኋላ ዶክተሮች ተሰብስበው ለእሷ ሕክምና እንዲሁም ደግሞ የሚያስፈልገውን ነገር ሲያደርጉላትና ሲያግዟትም ነበረ። በዛ አጋጣሚ ታዲያ ዶክተር የአጅሬት እንግዲህ አባት ሁልጊዜ ከጎኑ ነበረ። በረከት ታሞ በነበረበት ሰዓት አሁንም ቢሆን ብቻ ልጅ በረከት እያለ ሲያጽናናው፣ እንደገና ደግሞ ምኞት ደህና እንደምትሆን እንዲሁም ደግሞ ምኞት ምኗን ነው በዚህ ሆስፒታል የመጣች ብሎ በጠየቀበት ጊዜ በአጋጣሚ ያው ጩቤ ወቅተዋት ነው ሰዎቹ እና ያ ሱራፌል ይመስለኛል ከእስር ቤት አምልጧል ብያችኋለሁ። በእርግጠኝነት እሱ ነው። ሁሉን ነገር አቶ እንደዚህ በሰላም የሚኖር አይመስላችሁም እና አሁን እየተበቀላችሁ ነው የሚሆን፣ ስለዚህ መጠንቀቅ አለባችሁ በማለት ዶክተር የሚነግረዋል ማለት ነው። ከዛ ወደ ውስጥ ገብተው ሰያት በጣም ተዘራና ታማ ነበረ። በዛ ምክንያት በጣም በረከት አጣታለሁ ብሎ ተጨንቆ እንዲሁም ደግሞ ፈርቶ አዝኖ ነበር። ነገር ግን ዶክተር ጥሩ ሰው ስለሆነና ደግሞ
ለስራው ያለውን ታማኝነት፣ እውቀት ወዘተ ሁሉ ነገሮችን ተጠቅሞ ምኞት ሰላም እንድትሆን አድርጓል ማለት ነው። ከዛ በአጋጣሚ የትና ወንድም አቃቅፈው ሲያላቅሱ በወንድሟ ሚስት የተነሳ ምንድነው ስታደርግ የነበረችው እዚህ ጋር ዙፋን አይዞክ በርታ ጀግን እንደዚህማ መሆን የለብም ጠንካራ ነው መሆን ያለብህ እያለ በጣም ስታበረታታው ስታመሰግነው ነበረ። ዞሮ ዞሮ በእሷ እርዳታ ደህና ሆናለት እንዲሁም ደግሞ ቀዶ ጥገናውን በሰላም ተጠናቆ ተመልሳለች ማለት ነው። ነገር ግን ተመልሰው ውጭ ቆዩ ሲባል በጣም ህመሙ የጠናባት ዶክተር ሲያስወጣቸው ፈርተው ነበረ እና የሚያገኟት ራሱ አልመሰላቸውም ነበረ። በዛ አጋጣሚ ዶክተርም የተቻለውን ነገር አድርገው ወዲያውኑ ፈጣን የሆነ የቀዶ ጥገና ሕክምና የተደረገላት። እንግዲህ አጅሪትም ምንም ነገር ትሁን በቃ ብቻ መዳን አለባት፣ ቀዶ ጥገናው ማድረግ አለባት ብሎ ይስማማል። በረከት ከተስማማ በኋላ ነው እንግዲህ ቀዶ ጥገና የተስተካከለላት። ዞሮ ዞሮ ከሕክምና ወጣች። ከዛ ሱራፌልም አሁን መከታተሉን ቀጥሏል። ምክንያቱም ይች ልጅ አለች በህይወት ወይስ የለችም፣ ጎዳና ላይ ጥያት እንደሄድኩ ናት ወይስ ደግሞ ምንድን ናት የሚለውን ነገር ተከታትሎት ነበር እና በዚህም ደግሞ ዶክተር ስላስጠነቀቀው ራሱ በረከትም እየተከታተለው ነበረ። ለፖሊስ ካላሳሰብኩት ይህ ሰው አይተወኝም በሚል ሰበብ ነገሮችን እያቀለለለት ነበረ። ከዛም እንደሚከተለው ስለሚያውቅ ከሆስፒታል ወደ ቤት ከቤት ወደ ሆስፒታል ብቻ የተሻሉትን አማራጭ እንዲሁም ደግሞ መንገዶችን በማለት ተጠቅሞ እያስተካከለ ነበረ። በዛ ምክንያት የሚፈጠሩት እያንዳንዱ ነገሮች ተከስተው ነበረ። ዞሮ ዞሮ ጥሩ ነገር ነው እንግዲህ ያደረገው ብዬ አስባለሁ። በረከት ተከታትሎ ለፖሊስ ማሳሰሩ አሪፍ ነው። እናም ከሆስፒታል ከተመለሱ በኋላ ምኞት ደስ የሚል ዜና አለኝ፣ እስካሁን በጣም አሰልች ነገር ነበር የምታዩት የነበረ በማለት እየጠበቀቻቸውም ነበረ። እንዳረገዘች ትነግራቸዋለች። ከዛ እርጉዝ እንደሆነች ከነገረችው በኋላ ለበረከት የሚገርማችሁ ነገር ምንድን ያደረገው ሱራፌል አሁን ላይ ልጁን ስላጣት ትዝታ ስለወሰደችበት በእርግጠኝነት ይጎዳታል ብሎ ነው የሚያስበው እና መጀመሪያ ፍትህ ማሰጠት አለብኝ በማለት ያው ወደ ፖሊስ ጣቢያ ሄዶ እና ያመለከተ እንዳመለጠ እንደገና ደግሞ መያዝ እንዳለበት አደገኛ እንደሆነና ሊጎዳው እንደሆነ ተናግሮ ነበር ለሆስፒታል እንዲሁም ደግሞ ለጥበቃዎች ወዘተ አጠቃላይ ፖሊስ ለሚባሉ ሰዎች ተናግሮ በነበረበት ቅጽበት ነው እንግዲህ ደህና የሆነው። እናም ራሱ እንዲጠብቅና እንዲከላከል ቤተሰቦችንም እንዲጠብቅ አድርጓል። ከዛ በአጋጣሚ ግን ከዙፋን ጋር መንገድ ላይ ተገናኝተው ከዛ ወዴትም አታመልጠኝም ይዛለሁ በሚል ሰበብ ስታሯሩጠውም ነበረ። እንግዲህ ሱራፌልም በጣም አልተቻለም፣ ሩጥ አምልጧታል በጊዜው። ከዛ እሷም ወደ ቤት ነበር የተመለሰችው ሌላ ምንም አማራጭ ስለሌላት። ወደ ቤት ከሄደችም በኋላ ደስ የሚል ዜና ነው የተነገራችሁ እርጉዝ እንደሆነች እና አላመኑም ነበር። የሚገርማችሁ ነገር በረከት ራሱ አላመንም። ከዛ ሁሉ ጭንቀት፣ ከዛ ሁሉ ችግር፣ ከዛ ሁሉ በሽታ በኋላ ታረግዛለች ብሎ የጠበቀ ሰው የለም። እናም ደስተኛ ያደርጉታል ብለው አላሰቡም ነበረ። ከዛ በጣም ደስ አሉ። የምትፈልገው ነገር ምንድን ነው? ቁርስ እሰራለሁ ወዘተ ምናምን ተባሉ። እንግዲህ ያው እሷም እንቁላል እፈልጋለሁ ትለዋለች። በረከትም ምንም ችግር የለም ደግሞ ለእንቁላል እኔ እሰራልሻለሁ በማለት እንግዲህ ለመስራት ተዘጋጅቷል። ዙፋንም ብትሆን ካሁን በኋላ ምንም አይነት ስራ መስራት የለብሽም እኔ ነኝ የምሰራ ብላ የቤቱን ስራ ራሱ ለመስራት ቃል ገባችላት። ምኞትም ደስ አላት ማለት ነው። ስለ ባሏ ስትጨነቅ እንዲሁም ደግሞ በተለይ ደግሞ ከህመሙ አገግማ ነፍሰ ጡር መሆኗ በጣም ነው ደስ የሚለው። በረከትም በጣም ነበር የተደሰተው። እንግዲህ ድራማ ቢሆንም ዞሮ ዞሮ ኬሮዶች አሁን የመጨረሻ ክፍላቸውን አለቀ ብለው እንግዲህ ሰርተዋል። የሚያሳዝን ሁኔታ ያው መጨረሻው ደስ ይላል። በነገራችን ላይ እንደ ሀሳብ መጨረሻው በጣም ደስ የሚለው። ምኞት ምንድናለች? አልሞተችም። በረከትና እሷም አንድ ላይ ሆነዋል። ከዛም አሁን አዲስ እንግዳ ሊቀላቀሉና ሊቀበሉ ነው። ይህ ነገሩ ደስ ይላል ማለት ነው። ከዛ ግን ብርቱካንና ምኞት ማለት ትዝታ ያሉበት ሁኔታ መታወቅ ነበረበት። በእርግጥ ብርቱካን እስር ቤት ናት። ያቺ ትዝታም የሱራፌል ልጅ ወስዳበታለች። ሱራፌልም መንገድ ላይ እወጋዋለሁ ሲል በረከትን ያው እንግዲህ ታስሯል ማለት ነው። ይሄ ነገርም ጥሩ ነው። ደህንነታቸው ተጠብቋል ብዬ አስባለሁ። ነገር ግን ደግሞ አንድ ጊዜ ካመለጠ ከእስር ቤት ተመልሶ የማያመልጥበት ምንም አይነት ምክንያት የለም ብዬ አስባለሁ። ዙሮ ዙሮ ሊያመልጥ ይችላል እና በመጨረሻም ለባለቤቴ ሰርፕራይዝ ማዘጋጀት አለብኝ በማለት ምኞት ከዙፋን ጋር ተማክረው ሰርፕራይዝ ለማድረግ ቤቱን ያሰማምራሉ ምናምን። እናም የመጀመሪያ ቀለበት ሲያደርግልኝ አሳምሮ ነበር የጠበቀኝ። ስለዚህ እኔም ይህንን የልጅን ደስታ ለማክበር በሚያብር አበባ ውብ ድምቅ አድርጌ ልጠብቀው ትልና ተጠብቀዋለች። ከዛ ሲመለስ ደግሞ እሱም ራሱ አበባ ነበር ይዞላት የመጣ።
እህትና ወንድምም ፍቅራቸው እንዳለ ሆኖ ቀጥለዋል ማለት ነው። ዶክተርንም አመስግነውት ወደ ህይወት ስለመጣች እንግዲህ ምኞት ደህና ስለሆነች በረከትም በመጨረሻ ደስ የሚል የራት ግብዣ በልተው ጠጥተው ወይን ምናምን ቀርቦ ምኞትም አልጠጣም ብላ የእርጉዝ ስለሆነች እርጉዝ ወይን አይጠጣም ማለት ነው። እና በደስታ ነው እንግዲህ የጨረሱት እላችኋለሁ ድራማውን። ኬሮድ ዛሬ የመጨረሻ ክፍል ነው እንግዲህ። ስለነበረን ቆይታ እናመሰግናለን። የሚገርማችሁ ነገር አጭር ጊዜ ነው፣ አጭር ክፍል ነው። እናም ደግሞ ደስ ይሉ ነበረ። ዞሮ ዞሮ ጨርሰዋል ማለት ነው። እንግዲህ ዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።